ሩታዬ ቤት ደስታና ፈገግታ ፊሽታ ነበረ። የአብርሽ ቤት ደግሞ ውሽሚት ጠፍታበት ለቅሶ ላይና ሀዘን ላይ ተቀምጠዋል። ፈጣሪ ያጽናችሁ የውሽሚት ደጋፊዎች ማለት ነው። የሩታዬ እህቶች ደግሞ እንኳን ደስ አላችሁ። እህትና ወንድሞቿ እህቶቿ እንደዚህ አለንልሽ። ሩታዬ አንቺ ጀግና ብረት ነሽ እኮ ትሰበር ያለሽ ብለን ስንጠብቅ የብረት መዝጊያ ሆነሽ መጣሽልም ብሏታል ወንድሟ። እውነቴን ነው፣ ቃላት የለኝም። እንግዲህ አስደንግጠው ነው ሰፕራይዝ ያረጓት። ሩታዬም አልጠበቀችም። ሩታን መቼም ሁሌም እንደምለው መምሰል ይቻላል፣ መሆን ግን አይቻልም። ታውቃላችሁ፣ መምሰልና መሆን የተለያየ ነው ጨዋታው ማለት ነው። እና ማስመሰል ያው ፊልምም እያስመሰሉ ነው የሚሰሩት። እውነተኛ ያው የኖሩበትን ሪሊ እንትን አይደለም። እና ስለዚህ እንግዲህ በዛኛው በኩል ስንመለከት በጣም ለቅሶ ነበር። ትናንትና ታግታ ነበረ ውሽሚት። ማ ይሆን የወሰዳት? አሁንማ በቃ ይሄ ሴራ የኤፍሬምና የሩታ ነው እያላችሁ ነበረ። ምን እንድታረግላት ነው የምታግታት ሩታ? እንዴ ከሰው ራስ ላይ ውረዱ እንጂ ራሳችሁን ቻሉ። እንዴ ምንድን ነው? ለምን ጋርድ አይቀጥርላትም ነበረ? ባለ ሆቴል የሀብታም ልጅ ናት። ጋርድ እኮ ያስፈልጋት ነበረ ጋይሶች። ለማንኛውም ሰላም ሰላም ብያለሁ። እንዴት አላችሁልኝ እህት ወንድሞቼ፣ በመላ ዓለም የምትገኙ ኤርትራውያንም ኢትዮጵያውያንም በሙሉ ማለት ነው። ሰላማችሁ ይብዛ። ሁሌም እንደምለው ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ በቅንነት ኮሜንት አስተያየት ለምትሰጡ ቁርጥማት አይንካችሁ፣ ከክፉ ነገር ይጠብቃችሁ። የማታ እንጀራችሁን የረፍት እንጀራችንን ይስጠን ይስጣችሁ። ለሀገራችን ኢትዮጵያ ሰላሟን ያምጣልን፣ ለእኛም ፍቅር ሰላሙን ይስጠን እላለሁኝ። አንዳንድ ኮሜንት ስር ደግሞ እየመጣችሁ እኔ ስለ ውሽሚት ሳውራ በጣም ደማችሁ እየፈላ ኮሜንት የምትሰጡ አላችሁ። ያው እኔ ክፉ ቃል አልናገርም፣ በነገራችን አልናገርም። ምን እንደሆነ ታውቃላችሁ? እውነቱን የተናገርኩት። እየመጣችሁ የምትንጫጩት ይሄ ዝሙትን ደጋፊ ናችሁ፣ ፍቺን የምትደግፉ ናችሁ። ፍቺ አው በተለያየ ምክንያት ፍቺ ሊኖር ይችላል። በሞት ወይ ጦርነት ሄዶ ወይ ከሀገር ወጥቶ ማለት ነው እንጂ እዚህ ጋር እኔ ነፍሰ ጡር ሆኜ ባሌ ሌላ ሴት አምጥተውለት ሊያጽናኑት ነው። እኔም ማጽናናት ትቶ ባለሁበት በዛ በሆርሞን ለውጥ በነበረበት ሰዓት እኔም ማጽናናት ትተው እሱን እንዲያጽናኑት ያረገዝኩት እኔ ነኝ እንጂ እሱ አይደለም። ገብታችኋል? ስለዚህ ዝሙትን የምትደግፉ እየመጣችሁ አንቺ ሴትዮ አብርሽና ሩታ እኮ ተለያይተዋል፣ የተለያየ ሰው ተመልሶ ፍቅር አይጀምርም፣ ትዳር አይመሰርትም ያላችሁ ማን ነው? ንገሩኝ እስኪ ማለት ነው። እና ያው ቪዲዮን ታዩታላችሁ። ለምን ታዩታላችሁ? የውሽሚት ፎቶ ስለምለጥፈው ታዩታላችሁ። ለማንኛውም ብዬ እንትን ስላልኩ ነው። እስከ መጨረሻው ካዳመጣችሁ ታዩታላችሁ ብዬ አስባለሁኝ። ለማንኛውም እንግዲህ ለቅሶ ነበረ። ባልየው እያለቀሰ ነበረ። በብር ተገዝቶ እውነቴን ነው መጀመሪያ የታሰረበት እንግዲህ የእጅ ሰዓት ከዱባይ የመጣ ነው ተብሎ የግማሽ ሚሊዮን ነው ብለው በዛ ሼማስ ይዘውታል። ወደ ሩታ እንዳይመለስ ያኛው ሼም ይዞታል። አበሻዎች እኮ እኛ ሼመኛ ነን ታውቃላችሁ። ይሉንታ የሚባል ነገር ይዘናል፣ አይለቀንም። በቃ ይሄ እኮ ሲወርድ ሲዋረድ ከቅድመ አያታችን የመጣ ነው ይሉንታ ጋይሶች። ለማንኛውም ሩታዬ ደግሞ በዚህ ልክ መታችሁ እንዴ? ሜሉ ምን ነክቷችሁ ነው? አስደነገጣችኋት እኮ ልቧ ቀጥ ቢል እውነቷን እኮ ነው። ስኳሯ ግፊቷ ቢጨምርስ ተው እንጂ። ልዑልዬን ግን ይዛ መታ ለእነሱ አለማሳየቷ። ያው ቤት መቼም ይሄዳሉ ብዬ አስባለሁ። ቅር ነው ያለኝ ቢኖር በዚህ መሀል እንዴት እንደሚያምሩ አሁንም በጣም ነው የምታምሩት። ፈጣሪ አምላክ ከክፉ ነገር ይጠብቃችሁ፣ ክፉ አይንካችሁ። እውነቴን ነው፣ በጣም ነው የምታምሩት ማለት ነው። እንግዲህ ወንድም ማለት አያችሁ ምን ያህል መከታ እንደሆነ። ሁሌም ሞቶ ቪዲዮ ላይ ባይናገር ባይሰራም ተናግሯል የልቡን። እኔ ትሰበርብኛለች ታናሽ እህቴ ናት ብዬ ስጠብቅ እውነቴን ነው ብረት ሆና መጣች ብሏል። አዎ ብረት ናት። ብዙ ሰዎችማ አለንልሽ ሩታ ከጎንሽ ነን ብለዋት በኋላ እኮ
ክደዋታል። በእውነት እሷ እንድትወድቅ አድርገዋል። ሩታ እንድትሰበር አድርገዋል። ግን ሩታ አልተሰበረችላቸውም። በብዙ መንገድ መተውባት ነበረ ማለት ነው። አሁን ላይ እንግዲህ ባለችበት ነገር ደስተኛ እንደሆነች ተናግራለች ሩታ ማለት ነው። ገና ከዚህ በላይ ደስተኛ ሆነች ትኖሪያለሽ። እውነቴን ነው ምልሽ። አንቺ ዛሬ ሀብል ሰተሽ ትዳራችን ይሻለናል ና ተመለስ፣ እኔም ጥፋት አጥፍቼ ነበረ በወቅቱ አንተም ጥፋት አጥፍተካል ብላዋለች፣ ለምነዋለች፣ አልቅሳ በልጁ አስለምነዋለች አብርሽን ሩታ ማለት ነው። እና ለምንድን ነው የምታስለምነው? ጥሎኝ የሄደን ወንድ አልለምንም ብላችኋል። ያው ምክንያት ይኖራታል። ለምን ለመነችው? እሱ ይሄ ራሱ እንትን ነው ራሱን የቻለ የሆነ ቻሌንጅ ይኖራት ይሆናል። አናቅም። ብዙ እዚህ ጋር ገፍተን ባልናገር እላለሁኝ። እንጠነቀቅ። ለማንኛውም ማለት ነው ግፊቱ እኮ ልመናው ያላችሁ እንትን አለው። ምንድን ነው እሷ ሳትሆን መጀመሪያ ገፋችው እሱ ነበረ። እኔ በሁለቱም አልፈርድም፣ በአብርሽም አልፈርድም፣ በሩታም አልፈርድም። ምን እንደሆነ ታውቃላችሁ? ገና ለትዳር ብቁ አልነበሩም። ሁለቱ ልጆች ብቁ አልነበሩም። እንደዚህ የምትዩ ለምንድን ነው? ገጠር አካባቢ እኮ ድሮ በ8 ዓመት እንዳራለን ምናምን የምትሉ ልጆችም ትኖራላችሁ። ያ በድሮ ጊዜ ነበረ ነው። አንዳንድ አላቅም የሆነ ባህል ላይ አለ እንደዚህ ሲሉ ነው። አይቼ አላቅም፣ ሰምቻለሁ። ቅርታ አድርጎልኝ ታጠፋሁም ማለት ነው። እና ብቁ ያልሆኑት እንዴት ተሆነ ታውቃላችሁ? ይሄ ትንሽ ከተማ ላይ ያደገና እዛ ደግሞ እኛ ገጠር ያደግን ልጆች አንድ አይደለንም። ጥንካሬያችንም ይለያል። እውነቴን ነው። እኛ የገጠር ልጆች እንለያለን። እውነቱን ነው የምነግራችሁ። በጣም ጠንካራ ነን። ለምን? እኔ አሁን በልጆቼ ስላየው ነው። እኔ ገጠር አያቶቼ ጋር ሳድግ ውሃ እንስራ ድሮ ነበረ ተሸክሜ እንጨት ፈልጠን ሰብረን አምጥተን ይሄ ሁሉ ነበረ። ስለዚህ የአሁኖቹ ሁሉም ነገር አልጋ ባልጋ ስለሆነ ስራ አይችሉም ስሏችሁ በሌላ መንገድ እንዳትወስዱት። እና ሩታም ልጅ ናት፣ አብርሽም ልጅ ነው። ለትዳር ገና ምን እንደሚያስፈልገው አላዩም፣ አያውቁም። ትዳር የምትባለዋን ብቻ አፋቸው ላይ ፊታቸው ላይ በቃ ገጽታዋ ስለመጣች ለምን ተጠቃለን አንኖርም ብለው ያው ፍቅር እኮ እውር ነው። አንዳንዴ አብረው ቀጠሉ፣ ልጅ ወለዱ እንጂ ገና አልበሰሉም። እውነቴን ነው። አብሶ ወንድ ልጅ ቶሎ አይበስልም። እውነቱን ነው የምነግራችሁ። 40 ዓመት ቢሆነውም አይበስልም። ብዙ ቦታ አይታችሁ ከሆነ ማለት ነው። እና እኛ ሴቶች ነን በጣም የተንጨረጨር እድሜያችን መልካችን የምንጨርሰው። ይሄ ታወቀ ነው። ምን ልላችሁ ፈልጌ ነው፣ ጥፋት ነበረ ብትለምነው ምንም አይደለም። የድሮ ላይ መጀመሪያ እነሱ ትዳር ብለው በጀመሩበት ሰዓት ገና ፍቅራቸውን የሚያጣጣሙበት ጊዜ ነበረ። በውጭም ሆነው ይሁን እየተገናኙ ሪላክስ የሚያደርጉበት ጊዜ ነው ብዬ ነው እንጂ ተጠቃለው አንድ ቤት ሆነው ልጅ የመውለድ ደረጃው ፈጣሪ ነው ልጅ የሚሰጣቸው። ከፈጣሪ ጋር መጣላትን አንፈልግም። ግን አሁን ሩታም በቃ እየበሰለች ነው። ሴት ልጅ ብልህ ነች። አብርሽም እሱ ገና ነው። በእርግጥ እሱ ገና ነው። አብርሽ በቃ እንዲህ ስታዩት ያዝ ለቀቅ አደል፣ ብልጭልጭ አይለፈኝ የሚል ሰው ድም ላይት በሉት። በአጠቃላይ እንደዛ ነው። እና ብትለምነውም ባሏ ነው ማለት ነው። ስለዚህ አሁን ውሽሚትን ያገተችው ሩታና ኤፍሬም ናቸው እያላችሁ ነበረ። ዳኒ ምን አላገትኩም ብሏል። እንግዲህ ደስታ ወደ ሀዘን ተቀይሮበታል ማለት ነው አብርሽ። ይሄ ሁሉ የሩታዬ እንባ ነው። ገና የሩታዬ እንባ ማለት ነው። ያው ደም ነው የምታለቅሱት። ሴት ልጅ አታልቅስባችሁ። እውነቴን ነው። ሴት ልጅ አታልቅስባችሁ። አብሶ ህፃን ልጅ ይዛ ከጎኗ ሆነክ ልጅ ምን ያስፈልገዋል? አተኮሰው ወይ አውድ እንዴ ዛሬ ሆስፒታል እንትን እንውሰደው ወይ እንደዚህ እናርገው ወይ አንድ ጋር ሆነክ ትሬት ማድረግ ሲገባክ አንተ ግን ገና ለገና ዳሌ አይተክ ብር ገዝቶክ የእጅ ሰዓት ወርቅ ገዝቶክ ሄድክ። ሩታ መተት አረገ ታላችሁ። ታዲያ ሄርሜላ ምን አድርጋበት ነው? መስተፋቅር አርጋበት ነው እንጂ የእሷ ቂጥቂጥ ስር የሚሄደው። እውነቴን እኮ ነው።
ጭራሽ በሱ አትምጡብኝ እያለ የሚከራከረው። ሩታዬ ለማንኛውም ጀግና ሴት ነሽ፣ ቀጤበት። አንገት መድፋት የለም የእኛ ነብር፣ የሚዲያው መሪ፣ የልዑልዬ እናት አንበሳዋ